በቃ ይቅርታ ከነበረ እኔ ችግር የለውም በቃ አፉ ብያለሁ አፉ በለኝ። ታዋቂዋ ቲክቶከር ዩቲናስ በሚወዳትና በሚያደንቃት ክስ ተመስርቶባት ፍርድ ቤት ልትቀርብ መሆኑ እኔ ልቄትቸው ነበር። ሁኔታው ግን ትልቅ የስም ማጥፋት ወንጀል ስለሆነ ጉዳዩ በህግ እንዲታይ ጠበቃ ጓደኞችን ስላማከርን ወደ ህግ ወስደው ዝግጅታችንን ጨርሰናል። ህግ ቦታ ትቀርብና ያለችበትን አግባብ እዛው እንነጋገርና ጉዳዩ እናየዋለን ማለት ነው። ማን ያዘዋል እሸቱ በዩቲዩብ ገጹ ላይ የጫነውን ቪዲዮ በፍጥነት እንዲያወርድ መጠየቁ ከህፃናት ጋር ሴክስ የሚያደርግ ማለት ነው። ኦኬ እና ያን ያህል ህፃንም አይደሉም 12 ዓመት ቲኔጀሮች ናቸው። ለስራ መጥተው ለአስተናጋጅነት መጥተው ምናምን ነገር ሴክሹዋል ሪሌሽን ይከፍቱና ያን ያህልም የከረረ ሴክሹዋል ሪሌሽን አይደለም። በቃ እንደዚህ አድርገውን ምናምን እየተባለ ራሳቸውን ቪክቲማይዝ እያደረጉ ማለት ነው። ህዝቡ ደግሞ ያንን ፊል ያደርገዋል እንጂ ያን ያህል የተጋነነ ነገር ዛሬ ይፈጠራል። አብራችሁን ስትቆዩ እነዚህ ጉዳዮች በይበልጥ እንዳስሳቸዋለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዩ ታዋቂዋ ቲክቶከር ዩቲናስ በሚወዳት በሚያደንቃት ግለሰብ ክስ ተመስርቶባታል። ሰይድ መሐመድ የተባለ በፌስቡክ ወቅታዊ ጉዳዮችን በተመለከተ የራሱን ምልከታዎች የሚያጋራ ግለሰብ እንግዲህ ይህችን ወጣት ፍርድ ቤት ከሷታል። የከሰሰበትን ምክንያት ባልዋልኩበት ያለ አግባብ ስሜን አጥፍታለች፣ ከ400,000 ተከታይ በላይ ባለው የኢንስታግራም ገጿ ላይ ሌባ ብላኛለች፣ ስሜን አጥፍታኛለች ብሎ ነው የከሰሳት። ነገሩ እጅግ በጣም ብዙ ሰዎችን እያስገረመ ይገኛል። ይቺ ወጣት ቲክቶከር እንግዲህ ብዙዎችን ቀልብ ስባለች። በምትሰራቸው የቲክቶክ ድራማዎች፣ ላይቭ ሾዎች ብዙዎች ይወዷታል፣ ብዙዎች ይከተሏታል። ልክ እንደሌሎቹ ይህም ግለሰብ ሰይድ አህመድ የተባለው እሱ ብዙ ተከታዮች አሉት ፌስቡክ ላይ። እንደሌሎቹ በምትሰራው የድራማ ኮንተንት አድናቆት አለው፣ ይወዳታል። እንደውም በብዛት እቺ ወጣት በምትሰራቸው ኮንተንቶች ላይም ኔጌቲቭ ተጽዕኖዎች ሲኖሩ በራሱ ፔጅ እየተጠቀመ እሷን በመደገፍ በማበርታትና የሚተቿትን መልስ በመስጠት እየደገፋት በጣም የሚያግዛት ግለሰብ ነው። ቲክቶክ ክሬቲቭ አዋርድ ላይ አብዛኛው ሙስሊሞች እቺ ልጅ ቲክቶክ አዋርድ አንመርጣትም፣ ጸጉሯን ታሳያለች፣ የሙስሊምን ስርዓት የምትከተል የምትጠብቅ ልጅ አይደለችም ብለው እንደ ዘመቻ አይነት ከፍተውባት ቮት እንዳትደረግ በሚያደርጉበት እንቅስቃሴ እሱም የዛ እምነት ተከታይ የሙስሊም እምነት ተከታይ ሆኖ እነሱ ያሉትን ነገር ሁሉ ተቃውሞ ልትመረጥ ይገባል በማለት ለሷ ድምጽ የሆነ ግለሰብ ነው። እንዲሁም በቲክቶክ ክሬቲቭ አዋርድ ከተጠናቀቀ በኋላም እሷን የሚተቿትን እሷን የሚያንጓጥጧትን ሰዎች ዩቲናስን በመደገፍ ድምጽ የሆናት ግለሰብ ነው። ይህ በእንዲህ እንዳለ በስተመጨረሻ በለጠፈው አንድ ፖስት አማካኝነት እንግዲህ እቺ ቲክቶከር አጸፋዋን አደገኛ በሆነ መንገድ መልሰዋለች። ይሄም አደገኛ መንገድ ዋጋ ያስከፍላታል ብሏል። ይህም ፖስት እጅግ በጣም ገርም ፖስት ነው። ምንድነው ወጣቷ ከተለያዩ የሶሻል ሚዲያ ተጽዕኖ ፈጣሪዎች ጋር አንድ ላይ በመሆን ፏፏቴ አካባቢ የጋራ ፎቶ ይነሳሉ። ይሄው ግለሰብ እንግዲህ እሱ የሚለው የኔ ሐሳብ አይደለም፣ ያን ሐሳብ ሼር አደረኩት እንጂ እኔ የሰጠሁት ሐሳብ አይደለም ቢልም ፎቶ ምንድነው ይሄ ስክሪኑ ላይ የምትመለከቱትን የጋራ ፎቶ በመጠቀም ዩቲናስ አሁን ብታረግዝ አባቱ ማን ሊሆን ይችላል በማለት እንደምትመለከቱት ከብዙ ወንዶች ጋር ሆና ውሃ ውስጥ ሆነው ፎቶ ተነስተዋል። በዚህ አጋጣሚ ዩቲናስ አሁን ብታረግዝ ማን ነው አባቷ የሚሆነው የሚል ጽሁፍ ጽፎ ከዚህ ፎቶ ጋር ይለጥፋል። ይሄንን የተመለከተችው ዩቲናስ እንግዲህ በኢንስታግራም ገጿ ላይ እንግዲህ እንደምትመለከቱት ስልካችንን 3 ስልክ ሰርቆን ተሰውሯልና ያገኛችሁ ጠቁሙኝ በማለት እንግዲህ በዚህ አይነት መንገድ ሌባ ብላ በይፋ የዚህ ሰው ስም አጥፍታለች ማለት ነው። ይሄንን ተከትሎ ስሜታዊ በመሆን ወደ ክስ ለማምራት እንቅስቃሴዎችን በሚያደርግበት ጊዜ የተለያዩ ሰዎች እንደ ሽማግሌ ባለበት ሀገራችን ላይ ምን ሆነ ነው እንደዚህ ለምን ትቸኩላለህ እኛ እናግባባቸዋለን በማለት የተለያዩ ታዋቂ ሰዎችም ሁለቱን ግለሰቦች ለማግባባት ሞክረዋል እና በስተመጨረሻም በሽማግሌ የተወሰነ ተስማምተው ነበር። ነገር ግን ሽማግሌዎች ጋር ቀርበው ለመወያየትና ዩቲናስም ያለችውን ንግግር ድርጊት ለማስተባበል ፍቃደኛ ባለመሆኗና በተባለበት ቀጠሮ ባለመገኘቷ ምክንያት ጠበቆቹ ጋር በመነጋገር ወደ ህግ አግባብ ለመሄድ ከመሄዳቸው በፊት የደረሱበትን ደረጃ እንዲህ ልናደርግ ነው ብሎ በዋትስአፕ ገጿ ላይ የክሱን ነገር ሪፖርት አድርጎላት ነበር። ነገር ግን እሷ የንቀት ሪአክሽን በመስጠቷ ይህንን ጉዳይ በንግግር በውይይት በሽምግልና መፍታት አለመፈለጓን በመጥቀስ አሁን ፍርድ ቤት ላይ ክስ አስገብተው እንግዲህ ቀነቀጠሮውን እየተጠባበቁና በሂደት ላይ እንዳለ ቀጣይም ያሉ ነገሮችን እንደሚያሳውቅ ግለሰቡ ተናግሯል ማለት ነው። ይቺ ታዋቂ ቲክቶከር እንግዲህ በመጀመሪያ እንደ ፖስተች አካባቢ እሱ በቪዲዮ ቀርቦ ከሳታለሁ በሚልበት ጊዜ አንተ ስትከሰኝ ጀግና ትባላለህ አይነት
አይነት ነገር ብላ የፉገራ ሁላ መልሳለት ነበር። ይህንን ተከትሎ ብዙ ተመልካቾች የተለያየ አይነት አስተያየት ሰጠዋል በሁለት ጎራ በመከፈል። እኔም ደግሞ ጥቂቶችን እስቲ ላጋራችሁ። የመጀመሪያው አስተያየት እንዲህ ይላል። ልክ ነህ፣ ምን ያክል ስትደግፋት እንደነበር አውቃለሁ። ያን ፖስት ስታደርግ እሷን ለማጥቃትና ለክፋት እንዳልሆነ አውቃለሁ። እሷ ፖስት ያደረገችው ነገር ያንተ ስብዕና እንዳልሆነ አብዛኛው ሰው ያውቃል። ለዛም ነው በሽምግልና ብትፈቱት ያልኩት። ድጋሚ ሽምግልናውን ከረገጠች የጀመርከው መንገድ ቀጥል ወንድሜ። ሌላኛው አስተያየት ደግሞ መክሰስ ልክ ነው፣ አንተም ጥፋት ካለብህ ቅጣቱን መቀበል ነው። ሌባ እንደመባል የሚያስጠላ ነገር የለም፣ በርታ ሴዶ ይላል። ሁለተኛውም ኮመንት የሱን የክስ ሂደት የሚደግፍ ነው። ያንተም ጥፋት ካለ ትጠየቅበታለህ፣ እሷም ጥፋተኛ ከሆነች ጥፋተኛነቷን እናያለን ወይም ደግሞ ፍርድ የሚለውን ነገር እንሰማለን እና በርታ ቀጥል የሚል ነው። ሌላኛውና ሶስተኛው አስተያየት ደግሞ እሷን መሰል ሰዎች ያሉበትን ቦታ ሁኔታ እንጂ የመጡበትን መንገድ ከጥረታቸው ባሻገር የመልካም ሰዎች አሻራ በቀጥታም ይሁን በተዘዋዋሪ መንገድ እንዳለበት በመዘንጋት ይቅርታን ያህል ውድ አጋጣሚ በዝቅታ አይተው አሻፍሯቸው ለትዕቢት እጅ ይሰጣሉ። ለነዚህ ደግሞ ሁነኛ መፍትሄው በሚገባቸው ቋንቋ ማናገር ነው፣ ይጠቅማቸዋል። አፈንጋጭ እንዳይሆኑ ትውልድም እንዲማር እድል ይሰጣል። አካሄድ እሷን ለመጉዳት ሳይሆን የተሳሳተ ሰው ስህተቱን እንዴት ማረም እንዳለበት፣ የተበደለም ሰው በቀጥተኛ ሳይሆን በተመጣጣኝ እርምጃ ፍትሃዊ ህጋዊ አካሄድ እንዲከተል ለማስተማር እንደሆነ በውል የምረዳህ ብዙዎች እንደሆንን አምናለሁ ይላል። እንግዲህ እነዚህ አስተያየቶች በአንድ ጎራ የክሱ ሂደት እንዲቀጥልና እሱን የሚደግፉ ሲሆኑ፣ ሁለተኛው ጎራ ደግሞ ሀቢቢ ብትተው የሚጎዳ የለም እኮ ይላል። ግን ብትተላለፉ ጥሩ ነበረ፣ ረመዳን ነው አፉ በላት ይላል። እንግዲህ ሌላኛው ጎራ ደግሞ ይህንን ክስ እንዲተውና ነገሮችን አሁንም በጀመረበት ነገር በትዕግስት በሽምግልና እንዲፈቱ የሚጠይቅ ነው። ነገር ግን ወጣቷ ትዕቢተኛ ናት፣ ምንም ልትሰማ አትችልም፣ እንዲህ አይነት መንገዶችን የሽማግሌ መንገዶችን ይቅርታም ልትል አልፈለገችም በማለት ጉዳዩን እስከ መጨረሻው እንደሚወስደውና ህግ ደግሞ ትክክለኛውን ፍትህ ይሰጠኛል ብዬ አምኜ ጉዞዬን ጀምሬያለሁ ብሏል። ቀጣይ ያለውን ሁኔታ እያየን እናሳውቃለን። ነገር ግን እዚህ ላይ እኔ መጨመር ያለብኝ ዩቲናስም እሱም የሶሻል ሚዲያ ሰዎች ናችሁ፣ ብዙ ሰዎች የሚከተሏችሁ ነውና የምታደርጓቸውን እያንዳንዱ ድርጊት ብዙ ሰዎች ውስጥ የሚገባና ብዙ ሰዎችን ሼፕ የሚያደርግ ስለሆነ ሁላችሁም ከድርጊታችሁ ሰከን ብላችሁ አስባችሁ ዩቲናስም ያደረግሽው ነገር በምን አይነት አግባብ በምን አይነት ልክ ነው የሚለውን ተመልክተሽ እንዲም ለማለት ምን እንዳነሳሳሽ ለራስሽ አስበሽ ይቅርታ ተጠይቃችሁ ያለውን ነገር በሽማግሌ በውይይት በንግግር ብትፈቱት መልካም ነው። እንዲህ አይነት ቀላል ነገሮች መዘዛቸው እየበዛ ሄዶ ያልሆኑ ነገሮች ውስጥ ገብተው እናንተን የምትሰሩትን ህይወታችሁን ቤተሰባችሁን እንዳይበጠብጥና እንዳያውክ ብታበጁ የሚል አስተያየት ነው። ሌላኛው እንግዲህ በሞቲቬሽናል ስፒከሩ ምግብ ቤቱ የምናውቀው ወጣቱ ማን ያዘዋል እሸቱ በራሱ ፖድካስት ላይ እንግዲህ እጅግ በጣም ወጣ ያሉ ከኖርማል ከዴይ ቱ ዴይ ከምንሰማቸው ውይይቶች ወጣ ያለ አንዳንድ ከመንፈስ ጋር የሚገናኝ ከተለያዩ ነገሮች ጋር በተለይ ደግሞ ከመንፈሳዊ ነገሮች ጋር የሚገናኙ ለየት ያሉ ቶፒኮችን እያነሳ ለየት ያለ ግንዛቤ ለመፍጠር በአዲስ ነገር ለመምጣት እየተንቀሳቀሰ ያለ ወጣት ነው። እንግዲህ ብዙ ተከታዮችም አሉት። አብዛኛው ሰው የሚያውቀው እንግዲህ ብሮ በሚለው ለየት ያለች የሞቲቬሽናል ወይም የማነቃቂያ መግቢያው ነውና ይህ ግለሰብ ሰሞኑን አንድ ወጣት ወደ ፖድካስቱ በመጋበዝ ስላለው ልምድ ስላለው ዕውቀት እንዲያካፍል አቅርቦት ጋብዞት ነበረ። ከ3 ሰዓት በላይ አብረው ተወያይተዋል፣ ተጫውተዋል። ነገር ግን በውይይታቸው ውስጥ የተለያዩ አይነት ነገሮችን ቢያነሱም አብዛኛው ሰው በጣም የተቆጣበት አንድ ጉዳይ አንስተው ነበር። በመሃል ከህፃናት ጋር ሴክስ የሚያደርግ ማለት ነው። ኦኬ እና ያን ያህል ህፃንም አይደሉም፣ 12 ዓመት ቲኔጀሮች ናቸው። ለስራ መጥተው ለአስተናጋጅነት መጥተው ምናምን ነገር ሴክሹዋል ሪሌሽን ይከፍቱና ያን ያህልም የከረረ ሴክሹዋል ሪሌሽን አይደለም። በቃ እንደዚህ አድርገውን ምናምን እየተባለ ራሳቸውን ቪክቲማይዝ እያደረጉ ምናምን ነገር ህዝቡ ደግሞ ያንን ፊል ያደርገዋል እንጂ ያን ያህል የተጋነነ ነገር አይደለም እዛ ላይ የተፈጠረው። ይህ ነገር ራሱ ካለው ህግ ጋር ካለው የህፃናት አዋጅ ጋር ከህፃናት ኢንተርናሽናል ኮንቬንሽኖች አሉ ከነዚህ ጋር እጅግ በጣም የሚጻረር ሐሳብ ነው። ጉዳዩ ኢንተርናሽናል ጉዳይ ቢሆንም እያነሳበት ያለው ሐሳቡን እየደገፈው ያለው ነገር ቢሆንም ኢንተርናሽናሊ የሚወገዝ ነገር ነው ይሄ ነገር። ኢቭን ይሄ ግለሰብ ተከሷል። እንደዚህ አይነት ወጣት ልጆችን ከተለያዩ ሀገራት በማምጣት ለወሲብ ንግድ እንደሚያውላቸው ነው የተከሰተውና ይህ ልጅ በምን
አይነት አግባብ እንደዚህ አይነት ነገሮችን እያለ እንዳለ ራሱ በጣም ግራም ያጋባ ነው። አብዛኛው ሰው ማን ያዝባልን ይሄንን ቪዲዮ መውረድ አለበት፣ ለህብረተሰቡ ምን ያስተምራል፣ ምንድነው የሚጠቅመው፣ በዚህ ልክ እንዴት እንደዚህ አይነት ነገሮችን ታደርጋለህ፣ በፍጥነት ይውረድልን ወይም ደግሞ ህግ ይቅረብልን በማለት የተለያዩ ሰዎች አስተያየታቸውን ሰጥተዋል። ይህንን የህዝብ ድምፅ አስቦ ያወርድ ይሆን ወይስ ምን ይል ይሆን? በቀጣይ ምን ጠብቀው ይሆናል። እስከዚህ ሰዓት ስለተከታተላችሁ እናመሰግናለን። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ። ናሁታ ቲዩብን ሰብስክራይብ ማድረግ እንዳትረሱ። ናሁታ ቲዩብ